እዚህ ጋር ቡዜ እናንተ እንደዚህ ቆመን ይሄን ነገር መስማት አለብን ብዬ አላስብም። አብርሃም አይ ደህና ነው ስትል ሩቲ እዚህ ጋር አስተካኪ ንግግርሽን ማለት ነው። ምክንያቱም እኔ ምንም ነገር አድርገሻል ምናምን እያልኩኝ አይደለም፣ ግን ደህና ባልሆነበት ሰዓት ላይ ብዙ ነገር እያሳለፈ ባለበት ሰዓት ላይ ደህና ነው እያልሽ ነበረ። ለዚህ መልሳለሽ። በነገራችን ላይ የቪዲዮ ኦን ፖይንት የሆነው ቦታ ይሄ ነው ማለት ነው። ያው ትላንትና ምሽት የተለቀቀውን ቪዲዮ ሁላችሁም ተመልክታችሁታል ብዬ ስላሰብኩኝ ነው ቪዲዮውን ከዚህ ጋር መጀመር የፈለኩት ማለት ነው። እኔም በአጋጣሚ ቪዲዮውን በመለከትም በመብራት ምክንያት ሐሳቤን አልሰጠውበትም ነበረ። በመጀመሪያ ደረጃ ይኸውልሽ ቡዜ ከገለልተኝነትሽ ነፃ እማትሆኚ ከሆነ ከአብርሃም ጎን ሆነሽ ሀቅ ፈልጋለሁ ብሎ መንቀሳቀስ አይቻልም። እዚህ ጉዳይ ውስጥ አብርሃም ሄርሜላንም ሩታንም ማመን አልፈለገም። በግልጽ ትላንትና ምሽት የተመለከትነው ፓርት ቢኖር ይሄ ነው። ከአብርሃም ጋር አብሬ የሄድኩኝ እውነት እፈልጋለሁ ምትይ ከሆነ ደግሞ ከገለልተኝነት ሙሉ በሙሉ ነፃ መሆን መቻል አለብሽ ማለት ነው። ነካ አርጋሽ ቡዜ እኔና አንቺ ይህን ነገር ቆመን መስማት ያለብን ሰዎች አይደለንም ማለችሽ አይደለ? ከዛ ሩታን ለማፋጠጥ ሄድሽ። አንዳንድ ጊዜ አለ አይደለ? እቺ ልጅ ናት፣ ጥፋት አጥፍታ ሊሆን ይችላል፣ አስቀይማሽ ሊሆን ይችላል። ሁላችንም እናውቃለን በአንቺና በሩታ መሃል የተፈጠረው ክፍተት እንዴት እንደተፈጠረ ለምን እንደተፈጠረ በደንብ እናውቃለን። እና አስቀይማሽ ሊሆን ይችላል፣ የሆነ የማይሆን ንግግር ተናግራሽ ሊሆን ይችላል። ከዛን ቀን ጀምሮ ነው ሩታን ጥምድ አደርገሽ ሄደሽ ከሄርሜላ ጋር አብረሽ መንቀሳቀስ የጀመርሽው ማለት ነው። እኔ ይህንን ነገር አልደግፍም። በመጀመሪያ ደረጃ ይኸውልሽ በተቻለሽ መጠን እነዚህ ልጆች ናቸው፣ ላይበስሉ ይችላሉ፣ ግን ወልደዋል፣ ግን ደግሞ ትዳር ይዘዋል። በእነሱ ምክንያት ትልቅ ኃላፊነት መጥቷል ወደ ህይወታቸውና ያንን ነገር ታርጌት ማድረግ አለብሽ ብዬ አስባለሁኝ። ከዛ ውጪ ቪዲዮ ላይ ሐሳቤን ለመስጠት ስሞክር ማለት ነው አብርሃም ትልቁ ተጠያቂ አንተ ነህ። አሁንም ቢሆን ማለት ነው እኔ አሁንም ቢሆን ይቅርታ አድርጉልኝ አብርሃም ሙድ እያስክ ነው እየመሰለኝ ያለው ማለት ነው። ብዙ ፓርቶችን እዚህ ቪዲዮ ላይ ለማየት ሞክሬ ነበር፣ የሚገርማችሁ ማለት ነው ብዙ ነገሮችን ለማየት እየሞከርኩኝ ነበርና ሩታ ብቸኝነቷ በጣም ነው ያሳዘነኝ። በቃ ሌላ ምንም እዚህ ነገር ላይ ልል የምችለው ነገር የለም። የምር ነው የተፈጠሩ ነገሮች አሉ፣ ግን ደግሞ የተፈጠሩ ነገሮችን እንድናምን የሚያደርገንን ነገር እየተመለከትን አይደለም። ስትታመም ድንገት ታመምክ፣ ስትድን ድንገት ዳንክ። ስለመታመምም ስለመዳንህም የሚያሳይ አንድ ነገር የለም። ይሄ ደግሞ ትልቁ ሚስጥር ሊኖር የሚችለው ወይ አንተ ጋር ነው ወይ ቡዜ ጋር ነው ወይ ደግሞ እንደተባለው ሄርሜላና ሩታ ጋር ነው። ስለዚህ ማለት ነው የሆነ ነገር ይፋ መሆን መቻል አለበት። ስትድን እንዴት እንደነበርክ ቡዜ ማብራራት መቻል አለባት። እነሱ ጋር ሆነ ቡታጀራ ወሰድ ነው መለስ ነው ምናምን ብለው ነው አይደል ሄዳኑት። ልክ ስትታመም ሩታ ጋር ሆኖ እንደጀመረው ስትድንም ደግሞ ያለውን ኢንፎርሜሽን መውጣት ቢችል ወይም እንዴት እንደዳንክ መናገር ብትችል ብዙ ሚስጥሮች ይወጣሉ። ከዛ ውጭ ግን አሁን ሁለቱም ሴቶች ስለበቁ ሌላ ቦታ ለመሄድ ነገሮችን እያመቻቸህ እንደሆነ አድርጌ ነው እንደኔ እየሳልኩ ያለሁት። ለማንኛውም እስኪ ቪዲዮን እንመልከት። ያኔ ደህና አልነበረው ስትረስ ውስጥ ገብቶ ስለነበረ እሱን ደግሞ ስትረስ ውስጥ ገብቶ ነበር። ህክምና ይሄ ሁሉ ጊዜ እየተከታተለ ይሄ ሁሉ ጊዜ እያየሽ ነው መቼስ ይሄ ሁሉ ጊዜ ስትረስ ነው። አያችሁ አይደለ ልጅቷን የምታጨናንቅበት መንገድ፣ ልጅቷን የምታወራበት መንገድ አንድ ጊዜ ማለት ነው ሄርሜላን በእንደዚህ አይነት ልክ እንትን ስትያት ተመልክቼ አላውቅም። እና እቺ ቡዜ ናት እንግዲህ እኔ ሚዛናዊ ነኝ፣ እኔ አንተ የፈለግከውን ሴት እንድትመርጥ እፈልጋለሁ። እንደውም ለዚህ ሁሉ ነገር ተጠያቂ አንቺ ነሽ ቡዜ። በቃ ከዚህ ልጅ ህይወት ውጪ አላርን ውጪ። የምሬን ነው። ልክ የወንድምሽ ነገር እንደሚያሳስብሽ፣ ልክ የወንድምሽ ነገር እንደሚያስጨንቅሽ የወንድምሽ ልጅ ነገርም ሊያስጨንቅሽ ይገባል። የሩታ ነገርም ሊያስጨንቅሽ ይገባ ነበረ። ግን አንቺ ሳይድ በመያዝ ላይ ነሽ። የምሬ ነው የምልሽ። በደንብ ያስታውቅብሻል። አብርሃምን ከሄርሜላ ጋር የማድረግ ትልቅ ውጥን አለሽ እና በእንደዚህ አይነት ሁኔታ አብርሃም የሚፈልገው እውነት እንዴት ነው የሚወጣው? አይሚን እኔ በጣም ያሳስበኛል። የምሬ ነው የምላችሁ። ውስጥ የገባ ወድቆ ሳለ እኔ አይደለሁም እኮ የነገርኩሽ አይደል እንዴ? ሐኪም ቤት ሄደሽ ቁጭ ብለሽ ሐኪም የነገረች መቼም ከኔ በላይ ሐኪሟን የምታምኝ ኦፍኮርስ ግልጽ ነገር ነው። ሶስት የነገረችን ነገር ውስጡ ሕክምና ተደርጎለት ታክሞ ምንም እንዳልሆነ ስትረስ ውስጥ ብቻ እንደገባ እየተነገረች ከኔ ጋር መከራከሩ ፌር ነው ብዬ አላስብም። አይደለም በነገራችን ላይ ማለት ነው አሁን እዚህ ጋር የሚወሩ ነገሮች በሙሉ ማለት ነው የምርም ዝባዝንኬ ናቸው። አብርሃም የሚፈልገው ሜን ፖይንት ማግኘት እንዳልቻለም ተመልክቻለሁ። እስኪ የቪዲዮን መጨረሻ ፓርትኔና ሀሳባችንን እንስጥበት። እኔ አሁንም ነገም ከነገ ወዲያም ነገሮች አልተጣራልኝም። አሁንም ማወቅ የሚፈልገውን ነገር በሙሉ የነገራችሁ ነገር የለም። በጥቂቱ ነው የነገራችሁ። እያንዳንዱን ነገር ደግሞ ግልጽ እስኪሆንልኝ ድረስ
ሩታም አጠገቤ ላይ አታስፈልግኝም፣ ሄርሜላም አታስፈልግኝም። እሺ እና ማን ነው ታዲያ አጠገብ ላይ የሚያስፈልግህ? ቡዜ ነው ሌላ አዲስ ቺክ ልታመጣብን ነው ደግሞ? እንደው ያንተ ነገር ማለት ነው። እኔ ለማንኛውም ይኸውላችሁ ራሱ አብርሃምን መውቀስ ባለብን ጉዳይ ሌሎች ሰዎችን መውቀሳችን ይህንን ልጅ የልብ ልብ ሰጥቶታል። ከዛ ውጪ ራሳችሁ ናችሁ ሴቶቹ በዚህ ልክ ራሳችሁን የምታስደፍሩት ራሳችሁን የምታስንቁት ማለት ነው። የምሬን ነው የምላችሁ። የሆነ አለ አይደለ እንዳይሰበርባችሁን የሆነ ተሰባሪ ዕቃ አስመሰላችሁት አብርሃምን ማለት ነው። አንድ ሰው እውነት ካለው እኮ እውነት አለው ነው፣ በቃ አለቀ። ለዛ እውነቱ ማጎብደድም ማሸርገድም ሌላ ነገር ማድረግም አለበት ብዬ እንደኔ አላስብም። እና ምንም አይሆንባችሁም አብርሃም ማለት ነው። ሄርሜላ ያንቺ መሆን ካለበት ያንቺ ይሆናል፣ ሩታም ያንቺ መሆን ካለበት ያንቺ ይሆናል። አለቀ። ምንድን ነው እግዚአብሔርን በጣም የእናንተ ሁኔታ ነው አብርሃምን እንዲህ እንዲሆን እንዲጨማለቅባችሁ። በጣም እየተጨማለቀ ነው። አንተ በጣም እየተጨማለቅ ነው። እግዚአብሔርን እንድትጨማለቅ የሚያደርጉ ደግሞ እነዚህ ሁለት ሴቶች ናቸው። ከልክ በላይ ማለት ነው። እንደዚህ አይነት ፍቅር አለ እንዴ? ወንድ ልጅ ነኝ፣ ልጅ ነኝ፣ ገና ወጣት ነኝ። ተረጋግቼ መኖር እችላለሁ። የሰው ልጅ ያለ ሴት ተረጋግቼ ሌላ ቺክም ምናምን ይመጣል እኮ ምን እናንተ ብትሄዱ ባትሄዱ ተረጋግቼ ማለት ነው። ተረጋግቼ ሌላ ቺክም ትመጣለች። አትክበቡኝ፣ ለቀቅ ለቀቅ። እንደውም ህመሞች እናንተ ናችሁ እያላችሁ ነው። እኔ በሶማሊኛ ልተርጉምላችሁ ብዬ ነው። ወንድ ልጅ ያለ ሴት አይኖርም ያላችኋል እንዴ? ወንድ ልጅ ነኝ አይደለ? ግዴታ ወንድ ልጅ ያለ ሴት አይኖርም ያላችሁ የለም። ስለዚህ አልፈልግም። በቃ በዚህ ታይም ነገሮችን ማጣራት ፈልጋለሁ፣ ማወቅ ፈልጋለሁ። ብዙ ሚስጥር የተደበቀብኝ ብዙ አይነት ሚስጥር አለ። እነዛን ሚስጥሮች ማወቅ ፈልጋለሁ። ለማንኛውም የቪዲዮውን አብዛኛውን ፓርት ተመልክታችኋል ብዬ አስባለሁ። የምርም አብርሃም ታሞ ከሆነ እኔም አንዳንድ የምጠረጥራቸው ኬዞች አሉ። የምርም ታመ ከሆነ ማለት ነው መታመምህን ራሱ አምኜ ልቀበለው ወይም አምኜ ልቀበለው አልቻልኩም። በመጀመሪያ ደረጃ ማለት ነው የምሬን ነው የምላችሁ። መታመምህን አምኜ ልቀበለው አልቻልኩም። ከዛ ውጭ የምር ታመ ከሆነ ግን አንዳንድ ከዚህ በፊትም እየደረሱኝ የነበሩ ሀሳቦች ነበሩ። ከዚህ በፊት የደረሱኝ መረጃዎች ነበሩ። ከእነሱ መረጃዎች ጋር አጣርቼ የምነግራችሁ ነገሮች ይኖራሉ። ግን አብርሃም የምርም አሞ ከሆነ የምርም እውነትህ እንዲወጣ ከፈለግ ቡዜ ይሄ እውነት እንዲወጣ ትረዳሃለች ብዬ አላስብም። ምናልባት የዚህ ነገር ተጠያቂ ሩታ ከሆነች ለሩታ ትልቅ የሆነ ጥላቻ ስላላት አብርሃም ልትረዳ ትችላለች እንጂ የምር እውነት የምትፈልግ ከሆነ ቡዜ ከሄርሜላ ጎን ሆና ነው እውነትን ለመፈለግ ደግሞ በደንብ ያስታውቃል ማለት ነው። ይሄንን ልንክድም ልንደብቀውም አንችልም። አንተ በታመምክበት ሰዓት እኔ ልንገርህ ካላወክ ማለት ነው እንዴት ሲያደርጉህ እንደነበረ ከሩታ ቀምተው ይወስዱና ለሄርሜላ ሊሰጡ በጣም ብዙ ነገሮችን እያደረጉ ነበርና እውነት የምትፈልግ ከሆነ ከኔ ጋር ሆነን እውነቱን ብንፈልግ እንደኔ ደስ ይለኛል። ሲሪየስ የምሬን ነው የምላችሁ። እውነት የምትፈልግ ከሆነ አብርሽ አውራኝ፣ ኢንቦክስ አድርግልኝ። እውነቱን አብረን እግዚአብሔርን እየቀለድኩ አይደለም። እውነቱን አብረን እንፈልጋለን። አንዳንድ መረጃዎች ስላሉኝ ነው እና ከቡዜ እኔ ይሻላሉ። የምሬን ነው። እውነቱን አብረን እንፈልጋለን። ለማንኛውም ጋይስ እናንተስ ትላንት ምሽት የተለቀቀውን ቪዲዮ እንዴት ተመለከታችሁት? አብርሃም በምታዩት መልኩ ሁለታችሁም ሴቶች ከአጠገቤ ዘርበሩ። እኔ ያለ እናንተ መኖር እችላለሁኝ። ከፈለኩም ደግሞ አዲስ ቺክ ላመጣ እችላለሁኝ። እኔን የሚወዱ ቺኮች እንደሆነ ሞልተዋል ታውቃላችሁ ሲል ነበርና ለማንኛውም ነገር ካለ እንደተለመደው አሳውቃችኋለሁኝ ማለት ነው። ሀሳባችሁን ኮመንት ሴክሽን ላይ አስፍሩልኝ። እወዳችኋለሁ። መቻችሁ